በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይመስገን አምላክ ሁሉ ሰላም። አንድ ነገር ልጠይቅ የፈለኩት ለምንድን ነው መሐመድ የመጣው? ማለቴ አሁን በእኛ በኢትዮጵያኖች ሳይሆን እዛ ዩሮፕ በዛ በሚድል ኢስት እና በዩሮፕ በኩል ችግር ነበረ ወይ በክርስቲያኒቲ? እሱ ነገር ታውቃላችሁ? ስለሱ ነገር አንተ ምንድን ክርስቲያን ነው? ሜቢ እኔ አማኝ ነኝ፣ በኢየሱስ ክርስቶስ አምናለሁ፣ በፈጣሪ አምናለሁ። ያው ግን እዛ ሂስትሪ ታውቃላችሁ ወይ? ዩሮፕ ውስጥ ትልቅ የክርስቲያኒቲ ችግር ነበር። ኢቭን እንኳን በሮማን ኤምፓየር እና በንጉስ ኢዛና ላይ የተጻፈ ደብዳቤ ሁላ አለ። እና ይሄ ሰውዬ መሐመድ ለምንድን ነው የመጣው መጀመሪያው ብላችሁ አስባችሁ ታውቃላችሁ ወይ? ታውቃላችሁ ኢንፎርሜሽን ማለት ነው። አይሰማም ድምጽ ማለት ተቋርጠ ነበር። አሁን አይሰማም? አሁን መጣል። እሺ እዛ ዩሮፕ ውስጥ በሮማን ኤምፓየር በዛ በኢየሱስ ክርስቶስ ጊዜ ኃይለኛ ችግር ነበረ። እኛም ማናውቀው እኛ ማለት የኢየሱስ ክርስቶስ ስቶሪ ወስደው ስለ በዛ ጊዜ ሂስትሪ ካወቅ በኮንስታንቲን በ4th ሴንቸሪ አካባቢ ኢየሱስ ክርስቶስን ከገደሉት በኋላ መሐመድ በኮንስታንቲን ጊዜ ነው እንደመጣው የመጣው በኋላ ነው። ግን እዛ አካባቢ ውስጥ እኛ ጋር አይደለም፣ እኛ ጋር ኢትዮጵያ ውስጥ ሳይሆን እዛ ዩሮፕ ውስጥ ግን ችግር ነበረ በክርስቲያኒቲ። እሱን ታውቃለህ? ምን አይነት ችግር ነበር? ለምሳሌ ትምህርታዊ ችግር ወይስ የምን ችግር? በቃ ሊትራሊ የኢየሱስን ክርስቶስ ወስደው ስቶሪ ለዋውጠው ሰውን ኮንትሮል ለማድረግ አንዳንድ ስቶሪውን ኮንትራዲክሽን በጣም ያለው አንዳንድ ባይብል ውስጥ እነሱ ፐርፐስሊ ያስገቡት ነገር ነው። እኛ ጋር ግን ማስረጃ አሁን መጀመሪያ ላይ እንደዚህ አድርጓል የሚል ማስረጃ ጠይቃለሁ። ሁለተኛ ደግሞ ለምሳሌ እሺ ለምን ይመስላል ብዙ ሪሊጅን ያለው በክርስቲያኒቲ ውስጥ ማአት የተለያየ ለምን ይመስላል? ምን ለምን ይመስላል? ሰዎች ተሸወደውና ክርስትናው አንድ ነው። ማን ይሸወደው? ማን ይሸወደው? ክርስትናው አንድ ነው። ሰይጣን ነው። ሰይጣን ደግሞ በሰው ነው አይደለም የሚሰራው። ያው ሰይጣን ማለት ማንን ነው ያሰራው ያንን ስራ የመሸወድ? አሁን እኔ እያልኩ ያለሁት ወንድማችን እንደው ዝም ብለን ከርዕስ እንዳንወጣ በንጉስ ቆስጠንጢኖስ ጊዜ በኪንግ ኮንስታንታይን ጊዜ በሱ ጊዜ እንደዛ ተደርጓል የሚል ማስረጃ አለ ወይ ነው ጥያቄ። ወንድም ይሄ ነገር በደንብ የታወቀ ነገር ነው። በደንብ ዳኪመንት ነገር ነው። እሺ የታወቀ ምን? እስቲ ለምሳሌ የታወቀ ስትለኝ የሆነ ፔፐር የተሰራውን ጀምር ይገባኝ። ከመጀመሪያውን ጀምር። ለምን ገደሉት ኢየሱስ ክርስቶስን? ውሸታም ነው፣ ማጂክ ሰራ፣ ዊችክራፍት ሰራ፣ እግዚአብሔር ነኝ አልክ ብለው አይደል የገደሉት? ወንድማችን ምንድነው ከኬስ ወዴት ነው የምትሄደው? አሁን የቀደሙን አንዴ እንጨርስና 4ኛ ክፍለ ዘመን ላይ ኪንግ ኮንስታንታይን ወይ ደግሞ በንጉስ ቆስጠንጢኖስ ጊዜ እንደዚህ አይነት ነገር ተደርጓል አልክ። ማስረጃ ብዬ ጠየቁ። ማስረጃ አለ? አሁን ካንተ ማስረጃ ስትጠይቀኝ አልተደረገም ምን እኮ የምትለኝ ነው? እንደዛ ነው የምትለኝ? አልተደረገም 4ኛ ክፍለ ዘመን ላይ ተደርጓል እንደዚህ ተቀይሯል የምትል ከሆነ ማስረጃ ስጠኝ ነው። ኤቪደንስ እኮ እስካሁን እስከ ካቶሊክ ቸርች ድረስ በሮማን ይሄ የምናየው ስንት ችግሮች እኮ እናውቀዋለን። አንተ እኔ ልትፈትነኝ ነው ወይስ አልተደረገም ነው የምትለኝ? እናውቀዋለን የምትለው አንተ ነው ወንድማችን። ማስረጃ ማቅረብ ማችል ከሆነ ወደ ካዕባ ልልክህ ነው። ማስረጃ አለ? ምንም ችግር የለም። እኔ የምጠይቅህ አንተ ማስረጃ የምትጠይቀኝ ስለማታውቅ ነው ወይስ ስለማታምን ነው? እሱን እኮ ነው። ቀላል ጥያቄ እኮ። ከዛ እኔ አስረዳሃለሁ። ምንም ችግር የለም። እኔ ልትፈትነኝ ነው ወይስ አንተ አታውቅም ይሄን ነገር? የጌታ ጸጋና ሰላም ካንተ ጋር ይሁን። ወደ ካዕባ ብቻ አይደለም ሐዋ ከሰማይ ስትወርድ ያረፈችው እንትን ነው ባንጋሊ ነው። ባንጋሊን ያረፈች ይላል እስልምና። ወደ ባንጋሊን የላክን ወንድማችን ሐዋ ከሰማይ ስትወርድ ባንጋሊ ያረፈች ይለናል እስልምና። እና ቁምጣ ይዞ ይሄድ እዛው ወንዙ ዳር ሐይቁ ዳር አካባቢ ዝናና ነው የምትይው? አዎ እንተባበሩ። ምንድነው የሚለን ወንድማችን? አልገባውም ራሱ ምን ለማለት እንደፈለገ ጋዲና። አሁን እሱ ምንድነው ክርስትናው ላይ የሆነ ነገር ተቀያይሯል። ሰዎች የሆነ ነገር ስለቀያየሩ 4ኛው ክፍለ ዘመን አካባቢ ነው እኛ ሀገር አይደለም ማለትና ላይክ ኢትዮጵያን ሴፍ አድርጎ ሮማን አካባቢ ነው አለ። ምንም አሁን ዛሬ ቤተክርስቲያን የምትቀበለው መጽሐፍ ቅዱስ ኦኬ
ንጉስ ቆስጠንጢኖስ ከመኖሩ በፊት የነበረው መጽሐፍ ቅዱስና ለምሳሌ ዛሬ ካቶሊኮች እጅ ያለው መጽሐፍ ቅዱስ በመጽሐፍ ቅዱስ ደረጃ ላይክ ኮመንሊ የምንቀበላቸው መጽሐፍቶች አሉ። አሁን ካቶሊኮች 73 ይቀበላሉ። እነዛ 73 መጽሐፍት እኛ ጋርም አሉ። ኮመንሊ የምንቀበላቸው መጽሐፍቶች እኛ ጋር ያሉትም እነሱ ጋር ያሉትም they are the same። ኦኬ። ስለዚህ ወንድማችን ያነሳው አርጊውመንት ራሱ ባይሰል በጣም ደካማ የሆነ አርጊውመንት ነው እና እንደው ዝም ብለን አንዳንዴ ፊሎሶፊ ባናበዛ ጥሩ ነው። ኬት እንዳመጣው መጽሐፉ ተበረዘ ሊል ነው እኮ ሌላ እኮ ነገር የለውም እኮ መጨረሻ እሱ አያስኬድማ። ትላልቅ ኮዴክሶች ኮዴክስ ሳይናቲከስ፣ ኮዴክስ ቫቲካነስ እነዚህ ኦልደስ የሚባሉት ኮዴክሶች ዛሬ ድረስ ቤተክርስቲያን ካላት መጽሐፍት ጋር እኛ ብቻ ሳንሆን ኢቭን ያው እውነትን እውነት ብለን ነው የምንናገረው። ካቶሊኮችም ዛሬ ከያዙት መጽሐፍ ጋር እንግዲህ ጥንታውያን የሚባሉት ዕደ ክታባት ዚያር ኮምፓቲብል እና የዝም ብሎ ሰው እንዲያለ አሁን በእርግጥ ሙስሊሞችም እንደሚቀጥፉት ማለት ነው ኒቂያ ጉባኤ ላይ ነው ስላሴ የተፈጠረው አይነት ቅጥፈት ወይ ደግሞ ክርስቶስ አምላክ የተደረገው አይነት ቅጥፈቶች ያው በእስልምናውም ዘንድ የተለመደ ነው እንደምታውቁትና ወንድማችንም ወደዛ ሊሄድ ፈልጎ መሰለኝ። ኦኬ። ለማንኛውም አንድ ሰው አለ ማን ነው የሚለው አሰልጣኝ አብዱል ፈታህ ሰላም ጤና ይስጥልን። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። የቤቱ ርዕስ አይተዋል? አይቼዋለሁ። ሙሐመድ እውነተኛ ነብይ ነው የሚል ነው። ሙስሊም ነው? ኦኬ። እውነተኛ ነብይ ነው ብለህ ታምናለህ? አዎ አምናለሁ። ኦኬ። ለመሐመድ የተገለጠለት በመጀመሪያ ገና ከስር መሰረቱ ውስጥ ከሪቪሌሽኑን ጀምርና ለመሐመድ የተገለጠለት የአምላክ መላኪውን ሰይጣኒውን በምን አወቅ? ምኑን የተገለጠለት? ያው እናንተ ጅብሪል ብላችሁ የምትጠሩት አካል ማለት ነው። ኦኬ። መገለጡን ይዞለት የመጣው እሱ ነው አይደለ? ጅብሪል አለይሂ ሰላም። ያ ተገለጠለት የተባለው አካል መላኪውን ሰይጣን በምን አወቅ? መላኪውን ሰይጣኒውን በምን አወቅ? እኔ ያው በቁርአን ላይ ተገልጾ ነው። ኦኬ። ያ መልአክ የተገለጠለት መልአክ መሐመድን ሲጨምቀው ነበር አይደል? በትክክል። ከዛ በፊት በብሉይ ኪዳን የትኛውም መልአክ በብሉይ ኪዳን እንግዲህ ያው በአይሁዶች ዘንድም በአይሁድ ትራዲሽንም መላእክት ለሰው ተገልጠው ሰውን ሲጨምቁ አንድ ጊዜ ጨምቆ ያውቃሉ? ስለ መጽሐፍ ቅዱስ እኔ ስለሱ ሳይሆን እንደኛ እንደ እስላም ስትመጣ ያው መላእክቶች ወደ ነቢያቶች ይመጣሉ። በብዙ አይነት ማለት በሰው ተመስለው ነው የሚመጡት ብዙ ጊዜ ማለት ነው። እኔ በሰው ስለመሰላችሁ አይደለም። እስልምና የነቢያቱ ሃይማኖት ነው ይባላል አይደል? በትክክል። የነቢያቱ ማለት በብሉይ ኪዳን የነበሩ ነቢያት ማለት ነው አይደል? በብሉይ ኪዳን አይደል? ያው ነቢያቶች ብዙ ናቸው። አዎ በብሉይ ኪዳን እንግዲህ ነቢያቶች እንግዲህ መላእክት የእግዚአብሔር መላእክት ወደ ነቢያቶች ሲሄዱ እንመለከታለን ብዙ ጊዜና አንድም ቦታ ለሳምፕል ያክል ነቢያት ወደ መላእክት ወደ ነቢያት ተልከው ሄደው መሐመድን እንደጨመቁት ረግጠው የጨመቀ መልአክ አለ በብሉይ ኪዳን? ኦኬ። ስለ መጽሐፍ ቅዱስ ነው የምጠይቀኝ? ስለ መጽሐፍ ቅዱስ አይደለም። የነቢያቱ ሃይማኖት ውስጥ ለየትኞቹ ነብይ ነው? የነ አብርሃም ኦኬ። ብሉይ ኪዳን ማለት መጽሐፍ ቅዱስ አይደል? አብርሃም ነብይ ነው አይደል? በእናንተ ኢብራሂም አለይሂ ሰላም ነብይ ነው በትክክል። እሱን የአብርሃም ታሪክ ምን ላይ ነው የምታገኘው? አለ በቁርአን ላይ ነው። በቁርአን ውስጥ አለ። እሺ አንተ ይመስለኛል እንትን ላይ አንደርስታንድ እነዚህ የቶራ መጽሐፍትን ትቀበላለህ? አምስቱን የሙሴ መጽሐፍ? ቆይ አሁን አንተ ሙሐመድ አለይሂ ሰላም ያረጋገጣቸው መጽሐፍ ትክክለኛ ነብይ ስለመሆናቸው መረጃ ከኔ ትፈልጋለህ ነው ወይንስ ከአንተ መጽሐፍ ቅዱስ እንድነግርህ ነው የምፈልገው ነው ዋናው ጥያቄ። እኔ እያልኩ ያለሁት ጥያቄው እየጠየቀውም ደግሞ አንተ ነው የሚጠይቀህ እና አሁን አንተ ርዕስ ያስቀምጥከው እንደማመጥ ማንሽ ማማዬ አንዴ ቅድም የጠየቀህ ላይ ተመለስና ምንድነው ያለክ? ሙሐመድ ትክክለኛ ነብይ ነው ወይ ነው አይደለ ጥያቄው? አዎ ለሱ ምን ብሎ አቀረበልህ? ከዛ ርዕስ ሳንወጣ ሙሐመድ ነብይ ነው
መረጃ አስፈላጊ ከሆነ ምን ከየትኛው ነው መረጃ የምትፈልጉት ነው? እሺ አንዴ አዳምጥ። እሺ ቀጥል ጋር። እሺ ቆይ አይ ማስረጃ ወንድማችን አሁን ወደዚህ የመጣሁት ለምንድን ነው? ሜቢ ኖሃውም ከንግግር ስረዳ እዛ ኤሪያ ላይ ኖሌጅ ወይ ርዕሱን እንቀይረውና መላኢካ ቆይ ርዕሱን ቀይሩትና መላኢካ በሰው ይመሰላል አይመሰልም ኦር ይጨምቃል አይጨምቅም በሚለው እንነጋገር እኮ አይደለም ኢሹአችን ከመሐመድ በፊት ታዲያ ወደ ስለ ነብዩ እናውራ በቃ ወደ ሌላ ለምን ትሄዳላችሁ? ሰማኝሽ ከመሐመድ ውጪ መልአክ ለየትኛውም በእስልምናውም ተገልጦ ጨምቆ ያውቃል? ሰውን ለሰው ሲገለጥ ጨምቆ ያውቃል መሐመድ እንደጨመቀው? ይሄ በነቢያቶች ይሄ በነብዩ ሰለላሁ ዐለይሂ ወሰለም የተገደበ ነው። ሌሎችን ይጨምቃል አይጨምቅም የምንመጣበት ይሆናል። ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነብይነታቸውን ሊያበስራቸው መጥቷል፣ ይዟቸዋል። ለምንድን ፈርተው ደንግጠው ቤትም ሄደዋል፣ ተሸፋፍነውም ተኝተዋል። ለምንድን ይጨመቀው? እንግዳ ነገር ስለሆነ ማለት ነው። እሺ ለምንድን ይጨመቀው መሐመድ? ራሳቸው ከራሳቸው ወደ ልባቸው እንዲመለሱ ነው። ምንድነው የሚለውን ነገር እንዲያውቁ ነው። ፈጣሪ አላህ ለነብይነት እያጫቸው እንደሆነ መልእክት እያስተላለፈላቸው ነው። በዚህ አጋጣሚ መናገር አይችልም ነበር። ለምን ጨመቀው ነው ጥያቄ። አይ አንዳንዴ እኮ አንተ የሆነ ነገር ለየት ያለ ነገር ሲሰማህ ራስን ማየት ማዳመጥ ትፈልጋለህ አይደል? ልክ እንደዛ እንዲያዳምጡ ነው ያደረጋቸው። እሺ ሊያስጨንቃቸው ተፈልጎ አይደለም። አዳምጦ ግን በምን አረጋገጠ? ካዳመጠ በኋላ በምን አረጋገጠ መልአክ መሆኑን? ተገለጠለታ። በምን አረጋገጠ? ያ እንደዛ እንደውም እኮ ጅብሪል አለይሂ ሰላም በእኛ በሐዲስ እንደመጣው ጅብሪል ወደ ሰው ተመስሎ መጥቷል። ወንድማችን በምን እዛ ሄራ ዋሻ ውስጥ እንደዛ ጨምቆ ነፍስ ውጭ ነፍስ ግቢ ያደረገውን አካል መልአክ መሆኑን እንግዲህ እንዲገነዘብ ወደ ራሱ ተመልሶ እንዲያስብ ነው የጨመቀው አልከን። ኦኬ አስቦ ያ የተገለጠለት አካል መልአክ መሆኑን እንዴት አረጋገጠ? እኔ አሁን ርዕሳችሁ እኮ አፉን መያዝ አልቻልኩም ነው። ጭንቅላቱን ስል እግሩን እየጣላችሁ ነው። እግሩን ስል ጭንቅላት እየጣላችሁ ነው። እንደማመጥ ይኸውላችሁ መሐመድ እውነተኛ ነብይ ነው ወይ ነው አይደለ? አዎ እውነተኛ ነብይ ነው ሲባል ደግሞ ስለዚህ ስለ መላእክት ለምን እናወራለን ነው? ስለ ፕሊስ የገባው ሰው አስገቡልን። በቃ ምንም ርዕሱን እንኳን እንትን ማለት ወይ ጆሮህን ታጠበው ወይ አፍንጫህን ታጠበው። አባ ስርዓት ያዝ። ሜቢ እያላችሁት ያላችሁ ስላልገባ ይሆናል። ወንድማችን ይሰማሃል? እያላችሁ ስለ መላእክት ያወራችሁ መስሎት ነው። እና እያሉ ያሉ ወንድሜ እየሰማ ከሆነ የመሐመድ እውነተኛ ነብይነት የሚረጋግጠው የመጣለት አካል ራሱ ማን ነው የሚለው ላይ ነው። ገብቶሃል? መረጋገጥ ያለበት የመጣለት አካል የእሱ ማንነት ስናቅ ነው። ከዛ መሐመድ እውነተኛ ነብይነቱን የምናረጋግጠው ማለት ነው። የመጣለት አካል ምንድን ያለ ወንድማችን ጋዲሳ አስቀድሞ የነበሩት ነቢያት በመሐመድ መልኩ ሲገለጥላቸው መገለጥ ከተገለጥላቸው እንዲህ ተጨምቀው ነው ወይ መሐመድ በተጨመቀበት መንገድ ነው ተጨምቀው ነው ወይ መገለጥን የመጣላቸው ነው። ወጣ ራሱ ነው የወጣው። ማንም አልነካውም። ራሱ ነው የወጣው። አትሊስት ሐሳቡን የምትረዱ ሰዎች ግቡ። እኔ ከስር መሰረቱ ነው የመሐመድ ነብይነት ከስር መሰረቱ ማንም የላከውም አካል የለም። ከስር መሰረቱ የሚፈርሰው እዚህ ጋር ነው ገና መገለጡ ላይ። ያ የተገለጠለት አካል ያው መጽሐፍ ቅዱስ እንደሚናገር ሰይጣን የብርሃንን መልአክ መስሎ በዛ ደረጃ በዛ ሌቭል ይገለጣል እንደተባለ የተገለጠው አካል ራሱ ጭራሽ መልአክ ነው ብለን አናምንም እኛ። ከስር መሰረቱ መልአክ ስንል ኦፍ ኮርስ ሰይጣንም መልአክ ተብሎ ይጠራል። የአምላክ መልአክ ነው ብለን አናምንም። ኦኬ የአምላክ መልአክ ነው። ይሄን ጥያቄ እንጠይቃቸዋለን። ባይዘ ወደዳችሁም ጠላችሁም። ለምን ከስር መሰረቱ አሁን ይሄ ስነ ምግባሩ ምኑ በየቀኑ የሚያደርጋቸው ነቢያት የሚያደርጉትን ነገር እሱ በየቀኑ የሚያደርጋቸው ነገሮች እዛ ውስጥ በኋላ ነው የምንገባው። ግን ከስር መሰረቱ ራሱ ኤቪደንስ ያስፈልጋል። ከስር መሰረቱ ኦኬ። ስለዚህ ግቡና ሙስሊሞች ይሄን ነገር ዲፌንድ አድርጉ ከቻላችሁ። ኦኬ ምንድነው ገዝተ መቀበያው? ቆይ ኔትወርክ ጋይስ ታፕ አድርጉ። ልክ እስልምናው ላይ ደግሞ በቃ እንትን ስንል አንተሽ የሚታይ ከሆነ ሰው ምናምን እንትን በል ወይ አንድ ቁጥር ጻፉሽ ማሜ። እስከዛ ድረስ አንዳንድ እንትኖችን እናንብብ መሰለኝ። እስቲ የምትነግሪን ነገር ካለ ማማ ወር ኤፌሶን የምትነግሩን የምታነቡልን ነገር ካለ ቀጥሉ። የቀድሞ ሐዲስ ብታነበው ጥሩ ነው። እሺ ምን ነበር?
እንትን ሐዲሱ ታምጣለህ። ቡኻሪ ነው ያልሽ? ሳሂህ ሙስሊም ቃንዴ 2372 ቢ ሳሂህ ሙስሊም 2372 ያው ከታች ጽፌልሃለሁ። አሁን እኮ ችግሩ ነው። በቃ ደፍረው እየገቡ አይደለም ማለት ችግሩ እሱ ነው። አንተ ሰው ምናምን ካለ እንትን በልሽ ብሮስኪ ተቀበል። እሺ ችግር የለውም እቀበላለሁ። 2372 ቢ ነው ያላችሁኝ አይደል? 2372 ያ እስከዛ ድረስ ዝም ከምንል እናወራና ያ ቀጥሉ። የሙሐመድ እኛ እውነተኛ ነብይ አይደለም የምንለው አንደኛ በአገላለጥ መጀመሪያ ጅማሬው ላይ ነው። እስልምና የሚመታውም እኛ ጥያቄ የምናነሳውም የሙሐመድን መገለጥ ላይ በጣም ጥያቄ ያለን ሙስሊሞች ግቡና ጥያቄያችንን እንደተቀበሉ እንፈልጋለን። መሐመድ እውነተኛ ነብይ አይደለም ሲባል ከአስቀድሞ ከነበሩት ነቢያቶች አመዛዝነን ነው። እውነተኛ ነብይ አይደለም። አስቀድሞም ጌታም ተናግሯል። በእርግጥ ሐሰተኞች ነቢያቶች እንደሚነሱ በዛ መካከል እሱም አንደኛ መሐመድ ነው። እንዲሁም ነቢያቶችም ተናግረዋል ማለት ነው። ሐዋርያትም ተናግረዋል። ጌታችን አምላካችን ኢየሱስ ክርስቶስም እንደዛ ተናግረዋል። ስለዚህ መሐመድ ከሐሰተኞች ነቢያቶች ነው የምንመድበው ማለት ነው። ምግባሩም እንዲሁም ደግሞ የተገለጠለትም ነገርም ያንን ስለሚያካትት ማለት ነው። ስለዚህ የመጀመሪያ ግልጠቱ ብትመለከቱ መሐመድ ጤነኝነት ያለበት ነገር አይደለም ማለት ጤነኝነት አስተምሮ ያለበት ይዞ አይደለም የመጣው። የመጀመሪያ ግልጠቱ አንብብ ይለዋል። እንግዲህ ተገልጠልኝ በአስቀድሞ በዋሻ ውስጥ ይመላለስ ነበር፣ ጸሎት ለማድረግ ይመላለስ ነበር። ያካል እንግዲህ ዋሻ ውስጥ ገብቶ ጸሎት ሲያደርግ አንድ ሰው ሚስቱን ምግብ ይዛለት ትመላለስ እንደነበረ ይናገራል። ሐዲሱ ሳሂህ ቡኻሪ 3 ላይ አለላችሁ እና እንግዲህ በዛው ላይ መገለጥ መጣልኝ ብሎ የተገለጠለትን አካል እንኳን አያውቅም መሐመድ ማለት ነው። እሱ የሚያሳወቀው ደግሞ ወረቃ የሚባል ሽማግሌ ያለ እሱ ነው እንግዲህ ናሙስ ነው የተገለጠለት ብሎ ያስቀበጠው እንጂ መሐመድ የተገለጠለትን አካል አያውቅም። እና ባላወቀበት እንዴት ነው የእውነት የዘላለም ህይወታችሁን የምታጡት? እሱ እንኳን የሚሄድበት እንኳን አያውቅም። እንዲሁም ደግሞ የተገለጠለትን አካል እንኳን አያውቅም። እና ዛሬ ላይ ደግሞ ልባችሁ ነፍታችሁ የተገለጠለት አካል ጅብሪል ነው ብላችሁ ልባችሁ እንዴት ነው ለዚህ ደንድኖ መልስ ለመስጠት የምትዘጋጁት? ምክንያቱም መሐመድ እንኳን ራሱ የተገለጠለትን አካል እንኳን አያውቅም ነው። እና እንቀጥላለን። ምናልባት ካዘጋጀው መቀጠል ይችላል። ከዲሳ እሺ ቤትሻ ቴንክ ዩ። ያው አይ ጋይስ እየገቡም ስላልሆነ ለዛ ነው። እስቲ እሺ ላምብ ሳሂህ ሙስሊም 2372 ቢ ላይ እንዲህ ይላል። አቡ ሁራይራ ሪፖርትድ አላህስ ሜሴንጀር ሃቪንግ ሴድ ዛት ዘ ኤንጅል ኦፍ ዴይዝ ኬም ቱ ሞሴስ ኤንድ ሴድ። ያው እንግዲህ የሞት መልአክ ወደ ሙሴ መጣ። ኦኬ አቡ ሁራይራ ነው ይህንን ሪፖርት የሚያደርገው፣ ያው መሐመድን ጠቅሶ ማለት ነው። ሞሴስ ፒስ ቢ አፖን ሂም፣ ያው ሞሴስ እንግዲህ በእርሱ ላይ ሰላም ይሁንና ሙሴ ማለት ነው ጌቭ ኤ ብሎ አት ዘ አይ ኦፍ ዘ ኤንጅል ኦፍ ዴይዝ ኤንድ ናክድ ኢት አውት ይላል። ኦኬ የሞትን መልአክ በቦክስ ብሎ አይኑን ማለት ነው አይኑን አሳበጠ ወይ ደግሞ ናካውት አደረገው ይላል። እንዴት ነው እሺ ዘ ኤንጅል ደግሞ ተረት መሆኑ እኮ ያስታውቃል። ከዛ መልአኩ ዘ ኤንጅል ዌንት ባክ ቱ አላህ ኤንድ ሴድ ዩ ሴንት ሚ ቱ ዩር ሰርቫንት ሁ ዳዝ ናት ላይክ ቱ ዳይ። ኦኬ ወደ አገልጋይ ላከኝ መሞት ወደማይፈልግ አገልጋይ ይለዋል። በቦክስ የተመታው አይኑ ያበጠው መልአክ ወደ ማሄዱ ወደ አላህ ሄዶ ከዛ አላህ ሪስቶርድ ሂዝ አይ ቱ ኢትስ ፕሮፐር ፕሌስ። ከዛ በኋላ አላህ ምን አረገ? ያ መልአክ እንግዲህ በቦክስ ሙሴ መልአኩን በቦክስ ብሎ አይኑን አሳብጦለት ነበረ።
ወደ አላህ ይሄዳል መልአኩ። ከዛ በኋላ አላህ ደግሞ ምን ይላል? አይኑን ይመልስለታል። ያ አይኑን ምን ወደ ቦታ ይመልስለታል ይላል። ኦኬ አላህ ሪስቶር ሂዝ አይ አይኑን ፈወሰለት። የመልአኩን አይን በቦክስ ተመቶ ማለት ነው። and said go to my servant and say do you want life? ከዛ ወደ አገልጋይ ወደ ሙሴ ተመለስና መኖር ነው የምትፈልገው ብለህ ጠይቀው። and in case you want life keep your hand on the body of the ox and you would live such number of years as the hair of your hand covers. በሪ ላይ ያለ አይደል የበሪ ላይ ያለ ጸጉር እጅን እዛ ላይ ጫንና ከዛ እጅ ከቨር ባደረገው ብዛት የጸጉር ብዛት ያን ያክል ትኖራለህ። ከዛ ሙሴ ምን አለ? he Moses said what then? ከዛስ በኋላ ብሎ ጠየቀ። he said then you would die whereupon he said then why not now? ከዛ በኋላማ ትሞታለህ ብሎ ይመልስለታል። እንደዛ ከሆነማ ለምን አሁንስ ለምን አልሞትም ብሎ then he prayed Allah caused me to die close to the sacred land. Allah's messenger said had I been near that place I would have shown his grave by the side of the path at the red mound እያለ ይናገራል። ኦኬ ከዛ በኋላ ሙሴ ይጸልያል ወደ አምላኩ ወደ አላህ ይጸልይና ምናምን ነገር እንደሞት አድርገኝ ብሎ ወደ አላህ ሲጸልይ እንመለከታለንና እንግዲህ አሁን ከዚህ በላይ እንደዚህ አይነት እስልምናው ላይ ወይዘው እንደዚህ አይነት ተረተረቶች እልፍ አላፍ ናቸው። ኦኬ እልፍ አላፍ ተረተረቶች ናቸውና መልአክ በቦክስ ተመቶ አይኑ አብጦ ወደ አምላኩ ይሄዳል። ከዛ በኋላ አስቡት እንግዲህ እስልምና የነቢያቱ ሃይማኖት ነው ይሏቸዋል። ደግሞ እንግዲህ በብሉይ ኪዳን የነበረው ያህዌን አስቡት ጋይስ። እንደዚህ አይነት ተረተረት በጌታስ በቦክስ ተመቶ አይኑ አብጦ አምላኩ ጋር ይሄዳል። አምላኩ ደግሞ አይኑን ፈውሶለት የማን የመልአኩ የመላእክት አይን እንኳን የመፈወስ አቅም የላቸውም እንዴ ጋይስ? አይን በእስልምና መላእክቶች አይናቸው ሲመቱ ራሱ በቦክስ ሲመቱ አላህ ነው የሚፈውስላቸው። ባይዘው በጣም ሼም ነው እውነት ለማውራት በጣም ሼም ነውና አንደርስታንድ እናደርጋለን ሙስሊሞች ባይዘው በእንደዚህ አይነት ነገሮች እንደምትሸማቀቁ ምናምን ነገር ግን አሁንም ይሄው በሩ ክፍት ነው እውነት ለማውራት ከእንደዚህ አይነት ተረቶች ራቁ በተቻለ መጠን ኦኬ ከእንደዚህ አይነት ተረቶች ራቁ ግን አትሊስት የነብያችሁ መሐመድ እንግዲህ እውነተኛ ነብይ ነው ብላችሁ የምታስቡ ከሆነ ገብታችሁ ዲፌንድ አድርጉ ፕሊዝ። መላእክት በእኛ በመጽሐፍ ቅዱሳችን እንግዲህ ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ተብሏል። እኛ መዳንን እንወርስ ዘንድ እኛን ለማገዝ የሚላኩ መናፍስት አገልጋይ ናቸው እንጂ በእኛ ጋር ሲመጡ በቦክስ የሚቀጠቀጡ አይደሉም። እሱ ብቻ አይደለም ባይዘው ሙሳ እኮ በጣም ቦክስ አይምሰልም። ቦክሱ ሰሒህ ቡኻሪ 278 ላይ ካያችሁ አቡ ሁረይራ እንደዘገበው የአላህ መልእክተኛ እንዲያሉ የእስራኤል ልጆች ገላቸውን ሲታጠቡ ራቁታቸውን እርስ በርሳቸው ይተያዩ ነበር። ነብዩ ሙሳ ግን ብቻውን ነበር የሚታጠበው። እንግዲህ ወንዝ ሄደው ሲታጠቡ እየተያዩ ነበር የሚታጠቡትና ነብዩ ሙሳ ግን ብቻውን ነበር የሚታጠበው። እርስ በርሳቸውም ወላሂ ሙሳ እኛ ጋር የማይታጠበው ሶሪ እንግዲህ ልናገሯ ብልቱ ላይ እንከን ስላለበት ነው ተባባሉ። ማለት ለምንድነው ሙሳ ከኛ ተለይቶ የሚታጠበው? እኛ እርስ በርሳችን እየተያየን እየታጠብን ስለዚህ እሱ ላይ እንከን ስላለበት ነው አሉ ማለት ነው እነሱ ሰዎቹ። ስለዚህ አንድ ቀን ሙሳ ገላውን ሊታጠብ ልብሱን አወላልቆ በድንጋይ ላይ አስቀመጠ። ከዚያም ድንጋዩ ልብሱን ይዞ መሮጥ ጀመረ። የሙሳ ልብስ ይዞ ድንጋዩ መሮጥ ጀመረ ማለት ነው። ለመጀመሪያ ቀን አውልቆ ቢታጠብ ገላውን ሊታጠበው ልብሱን አወላልቆ በድንጋዩ ላይ አስቀመጠ። ከዚያም ድንጋዩ ልብሱን ይዞ መሮጥ ጀመረ። ሙሳም አንተ ድንጋይ ልብሴን አምጣ፣ አንተ ድንጋይ ልብሴን እያለ በሩጫ ተከተለው። ከዚህም ጊዜ በኋላ የወሬን አሳያቸው ከፈለክ ሰሒህ ቡኻሪ 278 ላይ አንተ ድንጋይ ልብሴን፣ አንተ ድንጋይ ልብሴን እያለ በሩጫ ተከተለው። ከዚህም ጊዜ የእስራኤል ህዝቦች አይተው ወላሂ ሙሳ በሰውነቱ ላይ ምንም የለም አሉ። ሙሳም ልብሱን መልሶ በመውሰድ ድንጋዩን መምታት ጀመረ። አቡ ሁረይራ እንደዚህ አለ፣ ወላሂ ከዛ ከባድ ድንጋይ የተነሳ 6 ወይም 7 ምልክቶች ይታያሉ። ድንጋዩ ላይ ምልክት እንትን አለ ማለት ነው። ድንጋዩ ጠባሳ ሆነበት የሙሳ ቦክስ። ይህንን አሁን በፈጣሪ ስም አላምንሽም ማማዬ። የሆነ ካርቶን ፊልም ምናምን ነገር እያየሽ ነገርሽን አይገርምሽ? ይሄማ አዲስ አይደለም። 278 ነው ያልሽኛል። ቆይ ላብብላቸው ማማዬን እንትን እንዳይሏት 278 አል ቡኻሪ
እኔ ድንጋዮቹ ነው አንተሽ ያሰብኳቸው። አንተሽ አይሴጅ ምናምን ፊልም በፊት እዚህ ይላል አኒሜሽኖቹ እኔ እሱ ትዝ ብሎኝ እኮ ነው አኒሜሽን ፊልም ያልኳት። ኧረ ፒክሳር እንኳን ሰራም እኮ በእናትህ ፒክሳር አኒሜሽን የሚሰራው ካምፓኒ ናርመን የምትባይ ልጅ ስቤሻለሁ። እስኪ ለምን ሙስሊሞች እስኪ ገብተሽ አስረጅነታችን ማማይን ከምትሰርቢያ ኮሜንት ላይ ምን አልከኝ አንተሽ? ቆይ ፒክሳርን አወቅኩ አይደለ? እና አይሴጅን ነው የሚሰራቸው ካምፓኒ እንትን ነው አሻንጉሊት ፊልሞች የሚሰራ ካምፓኒ ነው። የእሱ ካምፓኒ ቪዲዮ ስራ ነው እንጂ ሀዲሳት አልመሰሉኝ። ፈጽሞ እንጣጥ ስትል ታየችኝ እኮ ድንጋያ ደግሞ ለባቡን ይዘው። አይ ቆይ እዚሁ ጋር ይኸው ማማ ያለችው ቡሃሪ 278 ላይ ማለት ነው። አሁን ማማ ያለችው ነገር ላንብብላችሁ በእንግሊዝኛ። መጀመሪያ ግን ተረት አንተሽ ተቀበለኝ። የላም በረት ነው መሰረት ነው እንዴ? እሺ የላም በረት የድንጋይ በረት ነው በቃ። እሺ ናሬትድ አቡ ሁረይራ ይላል the prophet said the people of Bani Israel used to take baths naked all together looking at each other. ኦኬ የእስራኤል ህዝቦች እንግዲህ ራቁታቸውን ነው ሻወር ይወስዱ የነበረው። አሁን ማማ ያለችው ማለት ልድገምላችሁ። the prophet Moses used to take a bath alone. ሙሳ ብቻውን ነበር ሻወር የሚወስደው። they said by Allah nothing prevents Moses from taking a bath with us except that he እሺ ማማ ይቀደም ያለችው ነገር ድገሙት ብቻ በቃ። ከኛ ጋር መውሰድ የማይፈልገው ስላለበት ነው። So once Moses went out to take a bath and put his clothes over a stone and then that stone ran away with his clothes. ድንጋዩ ልብሱን ይዞ ሮጠ። ኧረ በእግዚአብሔር ስም እኔ ከሆነ እንደው ደግሞ ህዝብ እስራኤል ይላሉ። ኧረ እስራኤሎችን ተዋቸው፣ እመቤቴ እስራኤልን ተዋቸው። ህዝብ እስራኤል እያሉ ኧረ ሙሴንም ተውት በእመቤቴ። እና ድንጋዩ የሙሴን ልብስ ይዞ ላጥላጥ ማለት ጀመረ። ከዛ ላጥላጥ ማለት ጀመረ። ሞሴስ followed that stone saying ማማ ይቀደም እንዳለችው ልብሴን አንተ ድንጋይ ልብሴን አምጣ። ከዛ ሰዎቹ እስኪያዩት ድረስ ከዛ ሰዎቹ አዩትና ምን አሉ? and said by Allah Moses has got no defect in his body. Moses took his clothes and began to beat the stone. ከዛ ሙሴ ከድንጋዩ ማለት ነው ጋይስ ልብሱን ተቀበለና ድንጋዩን ጠበሳ ጀመረ በቦክስ። ይኸው እግዚአብሔርን ነው የምላችሁ። ቡሃሪ እንግዲህ በጣም ሃይ ሌቭል የሆነ እንትን ነው፣ ሐዲስ ነው እንደምታውቁት። ኦኬ ቶፕ ላይ የሚባል በጣም በቃ አውቴንቲክ ከሚባሉ ሐዲሳት ውስጥ ቡሃሪ ነው። ከዛ ሙሴ ድንጋዩን ይዘውና ሰዎቹ አዩትና ኦኬ ሙሴ ምንም ችግር የለበትም አሉ። ከዛ ሙሴ ድንጋዩን አገኘውና ድንጋዩን ጠበሳ። አንተ ድንጋይ አቁም ቁም አለውና ደረሰበትና ልብሱን ተቀብሎ ጠበሳ። ምኑን? ድንጋዩ በቦክስ። ከዛ አቡ ሁረይራ added by Allah there are still 6 or 7 marks present on the stone from that excessive beating. ሙሳ ድንጋዩን በጣም ከመምታቱ የተነሳ ጋይስ እዛ ድንጋይ ላይ 6 ነው 7 ጠባሳ ራሱ ነበር ሆኖበታል ድንጋዩ ላይ ማለት ነው። እኔ አሁን እንደው ጌታ ኢየሱስ ክርስቶስ እመቤቴን እምነት አልባ ብትሆኑ ይሻላል። እኔ እንደዚህ አይነት ፈይዘው እስልምናው ላይ ጋይስ እኔ አሁን እስልምናው ላይ ዲቴል ሆነ የጠለቀ ኖሌጅ የለኝም፣ ግን ደግሞ ጎበዝ የሆኑ ያጠኑ ክርስቲያን ወንድሞች እናቶች አሉ። በሰቡ ደግሞ ዝግንን ነው የሚላችሁ ጌታ ኢየሱስ ክርስቶስ ዝግንን ማለት ነው። እና ድንጋዩ ብቻ ያሳዝናል። ግን ድንጋዩ ልብሱን ይዞ ሮጠ። ከዛ በኋላ ድንጋዩ ተጠበሰ። ሙሳ ጠባሽ ነው በቃ ይፈሳፈሳል። መልአክ አይምር የሞት መልአክ አይቀረው ምን አይቀረው በቦክስ አይን ያሳብጣል። ድንጋይ አይቀረው በቦክስ አይን ያሳብጣልና ናርመን እስኪ ግቢ በፍቅር እናውራሽ። እውነት ለማውራት ነው እስኪ ግቢ። የምትሰሚው ነገር እሽታችሁ ነሽ ችግር የለም አትስሚ። እና የምትሰሚያቸው ነገሮች እስኪ አስቢያቸው ከእንደዚህ አይነት ተረተረቶች ፕሊዝ። ለናርመን አንድ ሐዲስ አንብብላት። ሱናን ኢብኑ ማጃ 1853ን እስቲ እስልምና ወደ እስልምና ሄደች ናት ነው ያልከው? አይዶ ነው እስቲ 1853ን እስቲ ኦኬ። አይ አንብባት እሱን ሐዲስ
ትስማው ታብታብ እያደረገች ሱናን ኢብኑ ማጃ እሺ 1853 እኔ ራስ ቆይ አሁን ይሄ ያሁኑን የቡኻሪ ንገሪኝ። ስክሪንሾት እያደረኩ እያስኳቸው ነው ለራሴ እፈልጋቸዋለሁ። 278 278 አልኩ አንዴ 278 ስሟ ናርመን ነው። ሙሳ ቢያገኝሽ ናርመን አንቺንም አይ ለናርመንም የሚያስፈልግ ሐዲስ አንብብላት ሱናን ኢብኑ ማጃ 1853 ኧረ አይደለም ለሷ የሚያስፈልጋት ሳይሆን ማማይ ሙሳ ቢያገኛት እሷ ራሱ ወይዬ ነው የሚላት። ሙሳ በጣም ተደባዳቢ ነው። መላክ አይቀረው ድንጋይ አይቀር ሁሉንም ነው የሚደበደበው። ደሙ ብቻ አይደለም ስርዝ ድልዝ የሚያደርግሽ ኧረ ሙሳ ራሱ ይሄንን ድንጋይ ፈላጭ ቦክሰኛማ ኮብልስቶን ሰራተኛ ነው ማረግ። አንተ ጨለሉን እሺ 1853 እሺ ሱናን ኢብኑ ማጃ 1853 እሺ እንትን የሚለው ነው አብዱላ ቢን አቡ አውፋ ሰይድ ብሎ የሚጀምረው ነው። እሺ ወይን ሙአድ ይሄ እንግዲህ አሁን ማማ ያለችው ሱናን ኢብኑ ማጃ 1853 ላይ ነው። እሺ አብዱላ ቢን አቡ አውፋ ሰይድ አብዱላ ኢብኑ አውፋ እንዲህ ብሎ ተናገረ ነው። ወይን ሙአድ ቢን ጀባል came from Sham he prostrated to the prophet ያ ፕሮስትሬት የሚለው ቃል በተለያየ መልኩ ይፈታል። ሜቢ አማርኛው ሰገደ ነው ወይ ደግሞ ዝቅ ያለ ነገር ነው ማማይ ያ እንደዛም ተብሎ ይፈታል። ያው ሰገደም በሚል ምክንያቱም በእነሱም ትት እሺ ብቻ በነብዩ ፊት በመሐመድ ፊት ማለት ነው። who said what is this O Muad he said I went to Sham and saw them prostrating to their bishop and patricians and I wanted to do that for you okay እነዛ እንግዲህ ሻም እንግዲህ አላውቅም እዚህ ጋር የትኞቹ እንደሆነ አላውቅም። ብቻ ለቢሾፖቻቸው ለጳጳሳቶቻቸው ላይክ ፕሮስትሬት ሲያደርጉ ጎንበስ ብለው ክብር ሲሰጡ አየውና እኔም ደግሞ ለአንተ መጥቼ እንደዛ ማድረግ ፈለኩ ይለዋል ለመሐመድ The messenger of Allah said do not do that if I were to command anyone to prostrate to anyone other than Allah I would have commanded women to prostrate to their husbands ይላል። ኦኬ እንደዚህ አታድርገ እኔ ሰውን ባዝ ኖሮ ኦኬ ወይ ደግሞ ጎንበስ ብሎ መስገድን ወይ ደግሞ ክብር መስጠትን ባዝ ኖሮ ከአላህ ውጭ ለሌላ አካል እንዲደረግ በፈቅድ ኖሮ I would have commanded women ሴቶችን አዛቸዋለሁ ለባሎቻቸው እንዲሰግዱ ኦኬ ለምን ለባሎቻቸው እንዲሰግዱ by the one in whose hand is the soul of Muhammad ይላል። እዚህ ጋር እንዴት ነው የጻፈው? by the one in whose hand is the soul of Muhammad no woman can fulfill her duty towards Allah until she fulfills her duty towards her husband ይላል። ኦኬ በአላህ ዘንድ ያለባትን ሪስፖንሲቢሊቲ ወይ ደግሞ ግዴታ የትኛውም ሴት ልታሟላ አትችልም ወደ በኋላ ያለባትን ግዴታ መወጣት ካልቻለችልና if he asks her for intimacy even if she is on her camel saddle she should not refuse ይላል። ይሄን ካምል ሳድል የሚለውን አምናሹር በአማርኛ ሲተረጎም ግን ምንድነው ያው ወንዱ ግብረ ስጋ ግንኙነት ከጠየቃት እስቲ በአማርኛው እንትን በይ ማማይ ካምል ሳድል ያው እሱ ግብረ ስጋ ግንኙነት ከፈለጋት በመጀመሪያ ስግደቱን እሱ በሷ ላይ ካለው ግዝፈት የተነሳ ነው እንድትሰግድለት አደርጋት ነበር ለማለት የፈለገው። ነገር ግን እሱ ለግንኙነት ከፈለጋት ኢቭን ግመል ላይ ብትሆን እንኳን እንትናት ነው ግመል ላይ እንኳን ብትሆን የሱን ፍላጎት ማሟላት አለባት ነው። ግመል ላይ ብትሆን ግመል ላይ ሆነሽ እህታችን እሱ ግንኙነት ከፈለገ እዛው ግመሉ ላይ መፈጸም አለብሽ ነው የተባለው። የሙስሊም ሴት ኮሜንት እያደረግሽ ስለሆነ ታብታብ እያደረግሽ እንድታዳምጩ ስለፈለኩኝ እና ሰው ሐዲሱ እንደዛ ነው። ግመል ላይ ራስ አሁን አይ አኡዙ ቢላህ ያለ ሰውዬ ኧረ ማማይ ምንድነው የምታሰሚኝ? ጨርስላቸው ምናልባት ውሸት እንዳይመስላቸው። አይ እኔማ ጨረስኩት እኮ አንብቤ ጨረስኩ እኮ ማማይ ያ ወገኖቻችን ግመል ላይ ብትሆኑ አንድ ሙስሊም ሴት እሱ ፍላጎት ካለው ማሟላት አለብሽ ነው። እህታችን አሁን ስትጽፊልን የነበርሽው ይሄ ነው የተባልሽው የእስልምና ህግ ማለት ነው።
ማማ እንግሊዘኛ አትችልም አረብኛ አትችልም ምናምን እያለች ነበረ እየጻፈች የነበረችው። እኔን ችግር የለም ተናገሪ፣ ግን ነብይሽ ይሄን ያውቅ ነበር ወይ? እኔ እንግሊዘኛ የኔ ቋንቋ አይደለም ለምሳሌ፣ አረብኛ የኔ ቋንቋ አይደለም ለምሳሌ። ማወቅ ጥሩ ነው፣ ግን ባላውቅ የኔ ቋንቋ አይደለም። ነብይሽ ግን የራሱን ቋንቋ ያውቃል ወይ? የራሱን ቋንቋ የማያውቅ ኡሚ የተባለ ነብይ ነው። ለምሳሌ በሱራ 7 157 መሰረት እኔም መልእክተኞቼ መሀይም ነን ያለ ነው። ኦኬ። ስለዚህ ነብዩ ኡሚ ሆኖ እንዴት ነው አንቺ ሰውን እንዲህ ብለሽ ልትናገሪ የምትችይው? አቺው እሱን ታዩና፣ ግን ይሄው እስልምናሽ የሚያዝሽ እንግዲህ ኮርቻ ላይ ብትሆኚ የግመል ኮርቻ ላይ ብትሆኚ እንኳን የባልሽን ፍላጎት አሟይ ነው የሚልሽ። ይሄንን በነገራችን ላይ አይ አሁን በዚህ ዘመን እሺ፣ ያኔ ግመል ከነበረ ስለዚህ በዚህ ዘመን ሳይክል ላይ ይቻላል ማለት ነው። አረጋዲ አይ አንድ ተመልስልኛል። ይሰማችኋል? ትሰማለህ ወንድማችን? አይ ያኔ ግመል ነበር፣ አሁን ግመል ስለሌለ ብዙ ነገር ጋዲሳ ቆይ አንተ ተረጋጋ። ቆይ ለሐዲስ አንተ ራሱ ተረጋጋ። ማን ነው በሰው ይጥቶ ተረጋጋ? ምንድነው? እኛ እኮ አዲስ ያለበት ያለ ነው ወንድማችን። ችግር የለም አንቺ ሮኪ ቆይ አትንጫጩ። ቆይ ቀስ በቀስ እናወራለን። አለው አስበላ ያራዳልች። እሺ ፒስ ያራዳልች ነው። ይሄን አዲስ ያመጣችሁ ማማዬ ናታ? እኔ ነኝ ያመጣሁት። እሺ ማማዬ አብራራችሁ። ሚዩቲሽን እስቲ አንሺ። አንቺ ከኔ ጋር ታወራለህ? ለምን ነው ከማማዬ ጋር? ልጅ አትሁን እስቲ በእናትህ። ማናንተ ጀምር ገብተህ እኛ ቤት ገብተህ ማማዬን ሚዩቲሽን አንሺ የምትላት? ማማዬ በጣም የምወዳት ክርስቲያን እህቴ ናትና ማን አንተ ሲጀምር ከኔ ጋር አውራ። አሁን እንደ ጀግና እየጨፈረች አልነበር? እያሽቋለጣችሁላት አልነበር እንዴ? ከኔ ጋር አውራ። እሱ እውነቱን ነው ለካ ሳላኝ ማስረጃ እንጂ ሽጉጥ እያልመጣም ወንድማችን ምንድነው ያዙ ልቀቁኝ የምትለው? ቀበቶ ታጥቀ የለ እንዴ? ተረጋጋ እንጂ ዴ። አራኔ ካንቺ ጋር ማውራት ፈልገው እኮ ተረጋጋ። ከሴት ጋር ስታወራ ያዙ ልቀቁኝ አትፎክራ። ወንድ ላይ ነው እንደሱ የሚፎክረው፣ ሴት ላይ አይደለም እኮ ይኸው አወጣልህ እኮ። ምን ፈልገህ ነው? እሺ ሐዲሱን በምንኛ ተረድተሽው ነው ጥያቄ እንደሆነ እንግሊዘኛ እና አረብኛ ወዲህ ሃይ ሌቭል ነው እና ቀየለ እንዴት ተረዳሽው? እስቲ ኦኬ በጃፓንኛ ተረድቼው ነውና ልትመልስ ነው የገባኸው ወይስ እንግሊዘኛ ታነቢያለሽ ወይስ አማርኛ ታነቢያለሽ የሚለው ልጠይቀኝ ነው የገባኸው? ኧረ አይደለም ማማይ አይ አንቺ አማርኛ እንኳን በአስተርጓሚ የምታይ ሴትዮ እንዴት ነው የተረዳሽው ነው? ኦኬ ይሰማል። አዎ መሐመድ ማንበብ ይችል ነበር? አይችልም። እሱ ግን መለኮታዊ ነው። ነብይ ማንበብ ያልቻለውን ነገር ምንድነው እዚህ መተህ የምትንጫጫብን? ወንድማችን ነብይን መጀመሪያ ማንበብ አስተምረው። አይ ጋዲሳ ባይ ዘ ዌይ ይሄኛው ተአምር ነው ብታውቁ። እሺ ያው ትንሽ የእውቀት ችግር አለባችሁ። መሀይምነት ነው ተአምሩ። ማማዬ አንቺ እውቀት የለሽም እባክሽ። ከአንቺ ጋር አላወራም። እኔ ተአምር ሰጠኝ አላህ ተአምር ሰጠኝ። አለማንበብን ተአምር አድርጎ ሰጠኝ፣ ገለጠልኝ በመላእክት አማካኝነት። ሐዲሱን እንዳነብ ሁለተኛ ክፍል ማቋረጥ ነው እንጂ ሐዲሱን እንዳነብ በመላእክት አማካኝነት ተአምር ተሰጠኝ። አረ ተይው በእናትህ። መልስ ያላችሁ ሙስሊሞች ገና ሌላ ሐዲስ እናነባለን። ባይዘው ብዙ ሐዲሶች አብረን እናነባለን። ኦኬ መልስ ያላችሁ ሰዎች ግቡ። እንደው ዝም ብላችሁ ማማዬ እንዲህ ናት እንዲህ ማንበብ አትችልም ምን አትችልም። እኔ አሁን አንዱን ብከፍትልህ አንተ አንድ አታነብ ጭስ እና እባካችሁ መልሱ ላይ ትኩረት እናድርግ። ሰዓታችንን እንጠቀምበት። ኦኬ ሰዓታችንን እንጠቀምበት። ገስት ላይ ሙስሊሞች አሉ ብሏልና አስገባቸው። ጓንም ደግሞ አስገባኝ ነው መረጃ ይከሳል። ሰላም እንዴት ናችሁ? እንትን አካውንታቸው ውስጥ ገብቻ ያለው ክርስቲያኖች ናቸው። አይ ዶንት ቲንክ ያለ አይመስለኝም። እኔ አሁን ቀርብሳችሁ ይካርግ ያለው ሰርቶ ክርስቲያኖች ናቸው ሙስሊምን እያሉ ገስት ለመግባት ብቻ። ስለዚህ ታዩ። እሺ ቤት ጓን አስገባው። ሰላም ነው እንዴት ናችሁ? እሺ ሰላም ወንድማችን እንዴት ነው? እግዚአብሔር ይመስገን ሰላም ነው አለን። ደህና አለን ሙስሊም ላይ አይደለም ማለት እንትን በጣም 30 ቀኝ መንገድ ላይ እየሄድኩ ነው። ለኤርፎን እየሰማው ስለነበረ ይቅርታ። ግን አሁን ሙስሊምን የምንፈልገውና
ሙስሊሞች ጋር እናወራለን ከይቅርታ ጋር። እሺ ያው ስለሌሉ ብለን ብዬ ነው እሱማ። ገባኝ። ባይሆኑም ችግር የለውም። በቃ ከሙስሊሞች ጋር እናወራለን ከይቅርታ ጋር። እሺ 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 ሀሳብ ይሰጥ ነው። እሺ ኦኬ እሺ። ለሚነሱ ሀሳብ እንግዲህ መልስ ያላችሁ ሰዎች ገብታችሁ ማውራት ትችላላችሁ። መሐመድ እውነተኛ ነብይ ነው በሚል እሺ። ጓ እንኳን ደህና መጣ። ቤት ያላችሁ ሰላም ብያለሁ። ጋድ እንዴት አለ? እንዴት ነህ? አማን ነው? ይመስገን ይመስገን። አለን። እሺ በቃ እስቲ ሌሎች የምናነባቸው እንደዚህ አዲሳት ካሉ እያነበብን እንቀጥል። ያው እየተነበበ ሲመጣ ራሳቸው እንትን እያሉ ይመጣሉ ይመስለኛል። ነገሩ እንደዛ ነው መሰለኝ ኢፌክቱ። እሺ መቀጠል ትችላላችሁ። ጓም ኦር ኤፌሶንም ሌላ የምታነቧቸው ነገሮች ከማምር ጋር በተገናኘ መስማት ያለብን ነገሮች ካሉ እንትን ጋዲ በዚሁ አጋጣሚ አንዳንድ ፌሚኒሞች የሆነ ክርስትናን የሚያነሱት ጥያቄ አለ። ለምሳሌ ክርስትና ላይ ሳይሆን የሴት ልጅ ጥቃት ላይ ማለት ነው። ምሳሌ ማንሳታቸው ምናምን አሪፍ ሆኖ ግን ይህ ክርስትናው ላይ ብቻ ያውጠነጠነ ሀሳብ ሲያነሱ እንመለከታለን። ምንድነው አንድ ሴት ልጅ በትዳር ውስጥ ሆና ወንድ ልጅ ሳትፈልግ ቢገናኛት እንደደፈራት ነው ብለዋል። እና ይህን ነገር ለምንድነው እስልምናው ላይ ያልዳሰሱት? እምቢ ካለች መላኢካ ይረግማታል የሚለውን አስተምሮ እንዴት አይተውት ነው? እሱ ከፈለገ ግመል ላይ እንኳን ብትሆን የግመል ኮርቻ ላይ ብትሆን እንኳን የእሱን ፍላጎት ታሟላ የሚለውን ነገር እንዴት አይተውት ነው? ቆይ የምሬ ነው ማለት እስልምናውን ስለፈሩት ነው መዳሰስ የማይፈልጉት ወይስ ምንድን ነው? ያው አንዳንዴ ከእንትን አንጻር ነው። ያው ክርስትናው እኮ ባይዘው ያው የክርስቶስ ኢየሱስ ሰዎች የክርስቶስ ኢየሱስ ተከታይ ሲሆኑ ብዙ ጊዜ እንደምታዩ ክርስትናው ቅድም እንዳልሽው ነው። አሁን ቅድም ማነው ወሂድ አለ አይደል ሲቀጥፍ እንደነበረው ጣቱን ቆርጠው አሁን ኡጋንዳ ነው ያለው ምናምን እያለ እንደሚቀባጥረው ውሸት ክርስቲያኑ እንደዛ አይደለም። ላይክ አሁን እንደው ሚዲያው ላይ ምናምን ንቅናቄዎች አሉ እንዴት ክርስትናን በዚህ ደረጃ ምናምን የሚሉ ሰዎች ጋር ንቅናቄዎች አሉ እንጂ ሰው ክርስትና አታክ ቢደረግ ምን ቢደረግ ምናምን ነገር ክርስትናው ያው ይሄ ከስር መሰረቱ ፕሪንሲፕሉ ራሱ አለ አይደለ እምነትን ረጋ ባለ መልኩ ዲፌንድ የማድረግ ነገር ነው እንጂ በአመጽ ዲፌንድ የማድረግ ነገር ክርስትናው ጋር የለም እንደምናውቀው። ከዛ የተነሳም አንዳንዴ መናናቅም የሚያመጣው ችግር መሰለኝ እንጂ ሁለተኛ ደግሞ ሁለተኛ ደግሞ ያለማወቅም ይሆናል የእውቀት ማነስም ሊሆን ይችላል። ከዛ ባለፈ ደግሞ ያው ብዙ ሰዎች አሁን እስልምና ላይ የሆነ ነገር ካነሱ ኦር የሆነ ነገር ሚዲያ ላይ እንደዚህ ትላልቅ ሚዲያዎች ላይ የሆነ ነገር ቢናገሩ የሆነ ነገር ያጋጥመናል ብሎ የመፍራት ነገር አለ። ክርስትናው ላይ ግን ምንም ቢናገሩ ማንም ምንም አያደርገንም የሚል አይነት ማይንድ ሴት አለ። ኦፍ ኮርስ ክርስትናው ራሱ እኛ ሰዎችን ማረድ ሆነ መግደል ምናምን የሚባል ነገር ጌታችን ኢየሱስ ክርስቶስ በፕሪንሲፕል ደረጃ ራሱ ሰዎችን ቀኝን ለሚመታ ግራ ስጥ መዋደድንና ነገሮችን በፍቅር ማድረግ ነው ጌታችን ኢየሱስ ያስተማረን። ግን በዛኛው ሳይድ ያለው ነገር ስንመለከት ደግሞ የምናውቀው ነገር ያለ ነው። ኦኬ በመልኩ ሰዎችን አታክ እንደሚያደርጉ ያለውን ፋክት እናውቃለን። ከዛ አንፃርም ከዛ ባለፈ ከእውቀት ማነስም ሊሆን ይችላል። አሁን ሜቢ ራሳቸውን ፌሚኒስት ነን ብለው ዋሽ የሚያደርጉ ሰዎች እስልምናው ላይ ያለውን እንደዚህ ዲቴል ትምህርት እውቀት አላቸው የሚለው ነገር እኔ አምናሹ አላቸው ብዬ አላስብም። ቢኖራቸውም ካላቸውም ደግሞ እንዳልኩሽ ይህን ነገር የመፍራት ነገር ይኖራል። ያው እንዳልኩሽ ከሴኩሪቲ አንፃር ማለት ነው። እና እንደዛ ይመስለኛል ማማይ። ያ እሱ ከተነሳ ግን ጠቅላላ ሙስሊም ወንድ ደፋሪ ነው የሚለውን ያስይዛል ማለት ነው። ምክንያቱም እምቢ ካለች በመላኢካ ሲያስረግማት አድሮ ይሄ ደፍሯል እንጂ በትክክል። እሺ የገባ ሙስሊም አለ። ኦኬ እሺ ኤምቢሲ 3 እንደ ፕሮፋይል አለ እንዴ ዛሬ? ኤምቢሲ 3 ቻናሉ ራሱ አለ። እሺ እንኳን ዶት ሰላም ነው። እንዴት ነው እንደማለት? ሰላም ነው ጋዲስ አለን ይመስላል። ሁሉ ሰላም። እንትን ሐዲሱን እንድታሳየኝ ፈልጌ ነበር። አዎ የትኛው? የገመዱን ነው? አዎ
ይታያል ወንድማችን? አዎ ይታያል። ምኑን ነው ይሄው? ሱናን ኢብኑ ማጃ 1853 ከላይ ጀምሮ ቀደም ስናነብ የነበረው ከዚህ ጀምሮ ያለው ማለት ነው። ይሄ ቀደም መጨረሻ ላይ ገመል ምናምን የተባለው እዚህ ላይ ነው። ይሄው no woman can fulfill her duty towards Allah until she fulfills her duty towards her husband ካለ በኋላ if he asks her for intimacy ማለት ያው ሴክሹዋል ኢንተርኮርስ ነው። even if she is on her camel saddle she should not refuse ገመል ላይ ብትሆን ራሱ እምቢ ልትል አይገባትም። ወንድ ልጅ ሴክሹዋል ኢንተርኮርስ ወይ ደግሞ ግብረ ስጋ ግንኙነት ላይ ከፈለገ ወር ከጠየቃት እያለ ይናገራል። ያው ሱናን ኢብኑ ማጃ 1853። እሺ ግን ባለቤቷ መሆን አለበት አይደል? አዎ እሱማ ባለው ሀዝባንድ ይላል እኮ። ግን እንደው እሺ እኔ በዚህ አንፃር ላይ ባል ሚስቱን እንደው ገመል ላይ እንዴት ነው ይሄን ሐሳቡን ራሱ እንዳሳብ ተቀበለዋል? እንደው አሁን አንተ አግብተሃል? አይ አላገባውም። ግን እንደው ሎጂካል ሰው ሆነ ስታስበው ይሄ ንግግርም ሆነ አገላለጽ ሴት ልጅ የሚጨቁ ነው ብላ ታስብ ብዬ አላስብም። ስለዚህ ሴት ልጅ ገመል ላይም ሆና የትም ቦታ ሆና ባል ከፈለገ እሺ ማለት አለባት ነው ሐሳብ አንተ ማለት እዛው ላይ አሁን ለምሳሌ ገመል ላይ መሆን ግዴታው አይደለም አይደለ? ምን አልከኝ ወንድማችን? ገመል ላይ መሆኑ ግዴታ አይደለም አይደል? እኔ ጋር ብቻ ነው የተቋረጠው ጋይስ? ነው ትሰማለህ ጋዲ? ዳዲ ያንተ ነው የተቋረጠው። ማማ ቦታ ሊቀይርላት ፈልገው ነው መሰለኝ ፍላጎቱ ካለው የሱን ፍላጎት ታሟላ ነው። አንተ ለምሳሌ እንደ በሞራል እንኳን አንድ ሴት ልጅ ግመል ላይ ሆና የወንዱን ፍላጎት ለማሟላት በዛ ላይ ግንኙነት እንዲያደርጋት መፍቀዱ የሴት ልጅ ጭቆናን በራሱ አያሳይም ወይ? የሷን ያለችበትን ሁኔታ ራሱ የማይረዳ ወንዱ ብቻ ስሜቱ እንትን ካለ የሱን ስሜት ብቻ ማረጋጋት እንዳለባት እንጂ ስለሷ ስሜት ምንም እንደማይጨነቅ ነው የሚያመለክተውና ይሄ ትክክል ነው ብለህ ታስባለህ? በነገራችን ላይ ግመል ላይ ብቻ አይደለም ጃሚዓ ተርሚዚያ 1160 ላይ ሊጥ እያቀጠነች ከሆነ ሊጧን ትታ ወደሱ ትሄድ እሱ ፍላጎት ካለው ነው ያለው መሐመድ። ምድጃ ውስጥ ካለች ራሱ ምድጃዋን ትታ ቶሎ ብላ ወደሱ ትሄድ ነው እየተባለ ያለውና ይሄ ነገር ትክክል ነው ወይ? ማለት እሷ ፍላጎት ሳይኖራት እሱ ስለፈለገ ብቻ ሊጥ እያቀጠነች ከሆነ ለምሳሌ ሳሂህ ሙስሊም 1403 ማየት እኮ ነው። መሐመድ መንገድ ላይ ሲሄድ ሴት አየ ቶሎ ብሎ ወደ ሚስቱ ዘይነብ ነው የገባው። ሚስቱ ዘይነብ ቆዳ እየፋቀች ነበር፣ ስራ ላይ ነበር። ስራዋን አስቆሞ ነው እሱ የተገናኘው። መሐመድ ራሱ ያደረገው እኮ ነው። እና ይሄ ነገር ትክክል ነው ብለህ ታምናለህ ወይ? ማለት የእሷስ ስሜት እሷስ እንዴት ነው? ለሱ ብቻ ነው ወይ እንትኑ ጭንቀቱ አላ? እሺ በዚህ ላይ ያለኝን ጠይቄ እመጣለሁ እና እሺ በዚሁ አንጻር የሆነ ጥያቄ ነበረኝ ከመጽሐፍ ቅዱስ ላይ ልጠይቅ። በዚሁ በራሱ ከርዕስ አልወጣ። ኦኬ እናታውቀውም እንዴ? ርዕሱ ላይ እኮ አልጠየቃችሁትም እኮ ርዕሱ መሐመድ ነብይነት ዙሪያ ላይ ያ ጠይቁት። በርዕሱ ታወራለህ ወንድማችን? እኔ እንኳን እውቀት የለኝም ብዙም፣ ለዛ እዚህኛው ላይ ልጠይቅና ልውጣ። ስለ ነብዩ እውነተኛ ነብይነት የምታውቀው ነገር የለም? እውቀት የለኝም ብዙ ነው። ኦኬ እሺ እንግዲህ ጠይቅሽ። መጽሐፍ ቅዱስ ላይ እንትን ያልታጨችን እና ደግሞ ያልታጨችን ምናምን የሚለው ይሄ እንትኑ አንቀጹን ረስቼዋለሁ እና እሷን ሴት አግኝቶ ቢገናኛት ለአባቷ 50 ብር ሰቅል ይስጥና ልጅቷን ያግባት የሚለው እንዴት ነው የሚታየው? እሱ ቢደፍራት ማለት አስገድዶ ቢደፍራትና ለአባቷ የብር ሰቅል ሰጥቶ 50 ብር ሰቅል ሰጥቷት ያግባት የሚለው እንዴት ነው የሚታየው? እሱ
በመጀመሪያ ቁጥር 26 ላይ ካየ የታጨች ልጃገረድ በመንገድ ላይ ብትሄድና አስገድዶ ቢደፍራት እሷም ጮሃ ሰው ባይደርስላት እርሱም ግደሉት፣ እሷን ግን እንዳትገሉ ብሏል። ምክንያቱም ፍላጎቷ ስላልሆነ ጮሃ ሰው አልደረሰላትም። ነገር ግን እሱም ብቻ ግደሉት፣ ምክንያቱም እሷን ለመግደል የሚያበቃ ኃጢአት የለባትምና ይላል። ለምን እሱ ላይ የታጨችዋን ነው። ቆይ ላሳይ ነው። ወደ 28 ልወርድ ነው አንዴ። ቁጥር 26 ጀምሮ ስታነበው እኮ ትረዳዋለህ፣ የሴቷን ፍላጎት ምናምን ማለት ነው። ያቺ ሴት ታጭታ ለምሳሌ አንድ ወንድ ልጅ ቢይዛት ያቺ ሴት ደግሞ እንዲያስጥሏት ብትጮህ አለ። ጮሃ ግን ሰው ባይደርስላት እሱም ብቻ ግደሉት፣ እሷን ግን ተዋት፣ ለመግደል የሚያበቃ ኃጢአት የለባትምና ብሏል። ቁጥር 28 ላይ ያልታጨች ልጃገረድን ወስዶ ቢገናኛት ጮሃ ምናምን አይልም። ኦኬ ወስዶ ቢገናኝ ያቺኛዋ ሴት ያለ ፍላጎቷ እንደሆነ ግልጽ ነው። ወስዶ ቢገናኛት እና ሊተዋት አይችልም ነው እንትን ብሏታልና ነክቷታልና ያ ሰው ግዴታው ነው ያቺን ሴት ማግባት ማለት ነው። እሷ ፈልጋው ለምሳሌ እሷ ልትፈልገው ትችላለች። ከነካት ያቺ ሴት ሌላ ወንድ ጋር ተፈላጊነት እንደማይኖራት ግልጽ ነው። ስለዚህ ያቺ ሴት ከነካት ጋር ነው ማለት ነው የምትኖረው። እሷ ፈልጋው እሱ ምንም አይነት አማራጭ የለውም ነው ሐሳቡ። 50 ብር ስቅል በዘመኑ እንግዲህ የነሱ ምንዛሬ ይታወቃል፣ እስራኤላውያን ማለት ነው። ያንን ገንዘብ ከፍሎ ለቤተሰብ ይወስዳታል ነው፣ አይፈታትም። ህጉ ምንድነው? ከሷ አንፃር ነው። የሷ እንትን ምንድነው? መጽሐፉ ላይ እንትን ፍቃደኛ መሆኗን አይገልጽም። እሷ ፍቃደኛ ናት አይልም። እሷ ፍቃደኛ ናት አይልም አይደለም። ቁጥር 26 ላይ ስትመለከት ያቺ ሴት ጮሃ ሰው አልደረሰላትም፣ እቺ ሴት ማለት ነው። እቺ ሴት ግን ሐሳቡ ላይ ስትረዳ ምንድነው? ወስዶ ቢገናኛት። ለምሳሌ የደረሰች ሴት ልትሆን ትችላለች። ወስዶ እንዴት ነው የሚገናኛት? አታሎ ሊሆን ይችላል። ልክ የዘመናችን ሴቶች በመስማት እንደሚሳሳቱት አታሎ ወድሻለሁ፣ አፈቅሻለሁ በሚል አይነት ማለት ነው። ምክንያቱም እዛ ጋር ቁጥር 26 ላይ ማየት አለብህ። እዛ ቁጥር 26 ላይ የተገለጸችው ሴት ሊወስዳት ሲል ሊገናኛት ሲል ትጮሃለች። ከዛ ሰው አይደርስላትም። ሰው ስላልደረሰላት እሷን ተውና እሱን ግደሉታል። ምክንያቱም ፈልጋ ያልሆነ እንደሆነ የምታውቀው እሱን ብቻ ግደሉ፣ እሷን ተዋት፣ ጮሃ ሰው አልደረሰላትም እና ብሏል። ቁጥር 28ኛው ላይ ያለችው ሴት ግን ጮሃ ምናምን አይደለም የሚለው ወስዶ ቢገናኛት እና ቢተዋት አይችልም ነው። እሷን እንትን ሊላት ከእሷ ጋር አብሮ መኖር አለበት ነው ሐሳቡ። ገብቶሃል? ቁጥር 26 ላይ ያለውን ኮንቴክስት ነው ማየት ያለብህ። ያቺ ሴት የመጀመሪያ ሴት እኮ ልትደፈር ስትል ጮሃለች፣ ፍላጎቷ እንዳልሆነ ያመለክታል። እዚችኛዋ ጋር ስትሄድ ግን ጩኸት የለም፣ ወስዶ ቢገናኛት ብቻ ነው። ወስዶ የሚገናኛት በምንድን ነው የሚለውን ነገር ደግሞ ከቁጥር 26 ባለው ጋር ታነጻጽረዋለህ። በፍላጎቷ ነው ወይስ በማታለል ነው? በእንደዚህ አይነት ማለት ነው። አንድምታ ትርጓሜውንም ማሳየት ይቻላል ባይዘው። ስለዚህ ምንድነው እሱ ገንዘብ ከፍሎ ለቤተሰብ ገንዘብ ይከፍላል፣ ከሱ ጋር ደግሞ ትኖራለች ነው። እሱ ያችን ሴት ነክቶ ወደ ሌላ ሴት መሄድ አይችልም ነው። ግዳጁ እሱ ላይ ነው የሚያውጠነጥ ነው። ኦኬ አሁን አንቺ ከየትኛው ጋር እያያሻት ነው? ቁጥር 26 ጋር ካለችው ጋር። ቁጥር 26 ላይ ያለችዋ በመጀመሪያም ደረጃ እሷ የታጨች የሆነች ሴት ነው የሚለው አይደለ? አዎ የታጨች ሴት ጮሃለች። እሷ የታጨች ስለመደፈሯ እንጂ ስለታጨች ስላልታጨች አይደለም። አይ ቆይ እንዴት ነው ማገናኛቸው? እንዴት ነው ማገናኛቸው? ማገናኛቸውን አብረን እሺ። ስለታጨች ስላልታጨች ቢሆን ኖሮ የታጨችዋን ብሎ አይገልጻትም ነበር። በቃ ጮሃለች ብቻ በሚለው ያረጋግጥልን ነበር። ነገር ግን እዚህ ጋር እኮ ምንድነው ፖይንት? እኔ ስለታጨች ስላልታጨች እሱ ፖይንት አይደለም። ለመደፈር ሲሞከርባት ግን ምን ብላለች? ጮሃለች የመጀመሪያ ሴት። ሁለተኛዋ ግን ጮኸች የሚል አታገኝም። ኦኬ ስለ ጮኸች ሰው ስላልደረሰላት ፍላጎቷ ስላልሆነ ማለት ነው። ፍላጎቷ ስላልሆነ ጮሃ ሰው ስላልደረሰላት እሷን ተውና እሱን ግደሉ ነው ያለው በሙሴ ሕግ መሰረት ማለት ነው። አሁን 28 ላይ ያለችው እሷን ፈቃደኛ ሆና ነው ማለት ነው እያልሽ ነው? የምትረዳው እሱ ነው። ምክንያቱም ምንድነው ጮሃ ሰው አልደረሰላትም ምናምን አይደለም የሚለው። እቺ ሴት ተደፈረች ወስዶ ቢገናኛት ነው ያለው። እዛኛው ላይ ግን አስገድዶ ቢደፍራት እሷም ጮሃ ሰው ባይደርስላት አላየ የእሷ ፍላጎት ያልሆነ ነገር ነው እየነገረን ያለው። ከዛ እሷ ጮሃ ደግሞ ሰው አልደረሰላትም ፍላጎቷ ስላልሆነ እሷን ተታችሁ እሱን ግደሉ ነው። እዚህኛው ጋር ስትመጣ ግን ወስዶ ቢገናኛት። ወስዶ የሚገናኛት እንዴት ነው? እንደ ህጉ ከሆነ ደፋሪ እሱ ሊገደል ይገባዋል ነው የተባለው። ያው ቁጥር 26 ላይ እኮ ነገረክ፣ ከደፈራት ይገደል ተባለ። እሷ ሳትፈልግ ስለሆነ ህጉን እዛው ጋር ነገረ። ግን እዚህ ጋር ስትመለከት ምንድነው ወስዶ ቢገናኛት። ወስዶ የሚገናኛት እንዴት ነው? ጮሃ ሰው ስላልደረሰላት ይላል እንደ ቁጥር 26 አይልም። ስለዚህ
ከምን አንጻር ነው የሚለውን እዛው አውዱ ላይ ደግሞ መረዳት እንችላለን ማለት ነው። ከቁጥር 26ኛው ጋር ካለችው ሴት ጋር ማነጻጸር ነው ማለት ነው። አንድምታውም ትርጓሜ እንደዚህ ማለት ትርጓሜ ላይ ወንድማችን ማማይ በቃ ለክርክር እኮ አይደለም ማለት ጥያቄ ጠይቃል፣ ትክክለኛ መልሱን ሰጥታለች። በቃ ግዴታ እንትን ማለት የለብም። ግልጽ ነው። በቃ አውዱ ኮንቴክስቱ ጠብቆ ነው የሚፈታው ከላይና ከታች ያለው። ኦኬ ለክርክር አይደለም። ጥያቄ አለኝ ብላ ጥያቄው ኦልሬዲ ተመልሶላል። በቃ በእስልምና ግን የደፈረ እንዴት እንደሚቀጣ ላሳየው ነው። አንገቷን ወደ እንትን ውስጥ ቀብሮ እንዴት እንደሚቀጣ ታውቃለህ? ያመነዘረች ሴት አመንዝራለች። ኦኬ አመንዝራለች ለማለት ምን አይነት ምስክር መምጣት አለበት በእስልምናው? ለምሳሌ ይሄ ሰው አንድ ሰው ሊሆን ይችላል ሊያያት ቶሎ ብሎ ህጉ ይሰጠዋል አይደለ? በእስልምናውስ ለምሳሌ ስታመነዝር ከተያዘች አንድ ሴት ምስክሩ እንዴት ነው? ሶስት ሰው ማየት አለበት። አራት ሰው ሶስት ሰው ነው አራት ሰው ሶስት ሰው በስነ ስርዓት በግልጽ ማየት አለበት። አንዷን ለምን ቀነስካት? አራት ነው የሚለው። አራቱ እንዴት ነው የሚያዩት? ለምሳሌ እሺ አስፋኝ ጋዲ አንዴ እሺ አስፋኝ ጋዲ አይሰም እሺ አለክ ወንድማችን አለክ ሚዩት አድርጓ ወጣ መሰለኝ። ያው ቀጥታ አንቺ ሐሳቡን ይይዝበት እንዴ ቀጥ ያላለም እንዲሁ ራሱን ላስነብበው ነበር። እንዴ ብልግና ነው በጌታ ስም። አራቱ ምስክሮች እንዴት ነው መቅረብ ያለባቸው ምናምን ምናምን ነው የሚለውና ጦሽ ነው የምትሉት። በቃ ጦሽ። አሁን የከፈት ማቴሪያል ነው። አዎ ታነበዋለህ ወንድማችን። አንቺ ለማንበብ የተሳቀቅሽው ነው። ምን ቤት ነው የማነበው? እስቲ እንየው ግን እንየው ማስረጃ እውቀት ስለሆነ እንየው። ታች ያላችሁ ሰዎች አይ ወንድማችን እንየው ብቻ አይደለም ማለት ህዝቡ መረዳት ስለሚፈልግ ታነብላቸዋለህ። ይሄው አማርኛ እኮ ነው። ሁሉም ያንብብ። ራሱ ምንድነው አማርኛ ማንበብ የማይችል ሰው አለ? ምንድነው አንቺ ልጅ? እሺ በዚህ ዘመን ድምጻቸው አይሰማማ። አንቺ አዝግ ሴት። እሺ እንዴ ጓ ያንብበው። ይኸው ጓ አንብብልን። እስካሁን ድምፁን አላሰማንም እንደው እኔ ቶንሲል ነገር ያዝ አድርጎኛል። ግን ምንድነው ግመል ጋር መገናኘትና መደፋፈር ነው አንድ ሰው እንደዚህ ቢገናኛት የሚለው ሐሳብ በምንድነው የሚገናኘው? ሐሳብ ዲስተርብ ለማድረግ ካልሆነ በስተቀር ታይትል ሽፍት ለማድረግ ካልሆነ በስተቀር እንዲህ ብለው የሚመጡ ልጆች አብዛኞቹ ማጆሪቲው እንደ ጥቂት ካልሆነ በስተቀር ሐሳብ ዲስተርብ ለማድረግ ነው የሚመጡት። እና እሺ ለማንኛውም አንብቢውና ወደ ታይትላችን እንመለስ። አይ ቲንክ ጥሩ ታይትል ስለሆነ ማለት ነው። ኧረ አንተ አንብበው ጓ። እንዴ አንተ ደግሞ በጣም በሙድ ታስቀይስ የለ እንዴ? አንብበው እንጂ ወይስ ኤፌሶን ያነባለሁ ብላለች። በቃ እሺ አንብቢ ቤትሻ። እህታችን ሴት ነሽ። እህታችን ስትገድበኝ ተመልከቱ። እኔ ወንድ ነኝ አልኩኝ። ላንብብ ነው ያልኩት። እዚህ ጋር የሚናገር እኮ ምንም እኮ ብልግና የለውም እኮ ጽሑፉ ላይ መጠያቂ ተብሎ የተቀምጠው ላይ መልሱ ላይ እንናት ከሆነ የቱ ጋር ነው ብልግና የተጻፈው? ፈራሽ አንቺ። በቃ ሰዎች አራት ምስክርነት። ቆይ በቃ ታንብቡ ማማይ፣ ችግር የለውም አንብቢው ቤትሻ እንስማኛ። እሺ
የምስክሮቹ ምስክርነት የሚል ነው እዚህ ጋር አንደኛው አይደለ? አንደኛው ፓርት ላይ። ሁለተኛ ደግሞ በሚመለከተው አካል መቀበል ባልና እስቲ ቀላልከው ባለቤትን በሌሊት ሴትን እርግዝናን። ሁለተኛ ደግሞ ምንድነው? አራተኛ ደግሞ ባልዮ ላይ ሲመጣሽ ይመስለኝ እኔው ላቦካከው እንዴ ክፈቱልኝ። እኔ ችግር ነው አቦካከው ነው። እሺ ኧረ ምንድነው የምታደርጉት? አይ ሐሳቡ ወጠር ያለ ሐሳቡ ምንድነው ግን ኖርማሊ ይሄ 4 የተባለው ለወንዶች ሲሆን ነው። ሴቶች ሲሆን ደግሞ 8 ነው መሆን ያለባቸው። 8ቱም እንዲህ እንትን እያሉ ማየት አለባቸው። ሊትራሊ ማለት ነው። መርፌና ክር ሆነው እንደዚህ ሲሉ ማየት አለባቸው ማለት ነው። አቦካከውት ይኸው ቪዲዮ ዘግተውብኝ ነው እንጂ አነቡ ነበር ባይዘው ኦኬ አቦ ነበር ግን ክርና መርፌ ሲባል እኔ አልገባኝም። ምንድነው ክርና መርፌ? መርፌው ባለይ መርፌዋ ሚስት ናት መሰለኝ። መርፌዋ ሚስት ናት፣ ወንድየው ክር ይሆናል። እንደዛ ነው ዲዛይን። ኧረ ክርና መርፌ እንኳን ፎጣ ለብሰው ወይ ብርድ ልብስ ለብሰው አብረው ቢተኙ እንኳን እንትን አይባልም፣ አይፈረድም። ተኝተው እያዩአቸው ወደ አልጋ ቤት እየገቡ እያዩአቸው ምናምን እንዲህ መርፌና ክር ካልሆኑ ወይ ደግሞ ጀስት ብልቱን ከብልቷ ሲከት ካላየ እንደዛ ነገር ካልሆነ ምስክርነቱ ወበከንቱ ነው ማለት ነው፣ ወይ ደግሞ አይፈረድም። ሴቶች ሲሆኑ ደግሞ ሴቶች 4 ቢሆነው 4 ነው ቢመሰክሩ ሴቶች አይተው ማለት ነው 4 ሴቶች ቢመሰክሩ ጥቅም የለውም። 8 መሆን አለባቸው። ምክንያቱም የአንድ ወንድ ምስክርነት ከስንት ሴት ምስክርነት እኩል ነው? ከ2 ሴት ምስክርነት እኩል ነው። ስለዚህ 8 ሰዎች መርፌና ክር ሲሆኑ ወይም ሲያስገባ ማየት አለባቸው። ታሳይ እንደዛ ነው። እኔ ኦኬ ጥያቄ ነበረኝ ግን እሺ በቃ አሁን 600 ምናምን ሰው ስላለ ፊት ለፊት መጠየቅ የሚደብር ነው። አይ እንዴ ምስክሮቹ ራሱ እኮ እንዴት ነው ሌላ ሙድ ውስጥ እንዳይገቡ ፈራንላቸው እኮ እግዚአብሔር ይጠብቃቸው። እሺ አስበው ጋዲ እንዴ ለምሳሌ 3ቱ ቀጥታ አይተዋል። 3ቱ ማለት ነው ልክ እንደገቡ ፊት ለፊት አይተዋል። በቃ ግጥምጥም ብለው ማለት ነው። አንዱ ግን እንዳጋጣሚ ስልኩን እንደዚህ ሄለው እያለ እንዲህ ስልክ እያወራ ምናምን ወይም ደግሞ ስልክ እየጎረጎረ ምናምን ቀና ሲል ግን ራቁታቸውን አያቸው እዛ አልጋ ላይ። ምስክርነቱ ተቀባይነት የለውም። ልክ እንደነሱ ፍጥጥ ብሎ ማየት ነበረበት። ስለዚህ ያ ሊያስመሰክር ያመጣው ሰውዬ መስካሪዎቹ በሙሉ 4ቱም 80 ግርፋት ይገረፋሉ ማለት ነው፣ ትክክል ስላላዩ። በሱራ 24 ቁጥር 3 ላይ ምስክርነታቸው ተቀባይነት የሌላቸውን 80 ግርፋት ግረፏቸው ብሏል አላህ። 80 ግርፋት ይለጠለጣል ማለት ነው። ይሄ ሰው ፈጠጥ ብሎ ስላላዩ ይለጠለጣል። ደስ የሚል ቃል ነው። ኧረ ማማዬ አንቺ ተመጣጣኝ ሰው። እሺ አይ አሁን እንደው ምስክሮቹንም ውስዋስ ውስጥ የሚከት ነገር ነው። እግዚአብሔር ይጠብቃችሁ የሙስሊም ምስክሮች። ለማንኛውም እሺ የምታሳየን ነገር ካለ እስቲ አንተ ደግሞ የምታሳየን ነገር ካለ ከዚህ ከመሐመድ ጋር በተገናኘ ወደ አንተ እንምጣ። ሜቢ የምትችል ከሆነ የሚመች ቦታ ካለ ማለት ነው። እሺ የመሐመድ እውነተኛ ነብይነት ጋር ነው አይ ቲንክ ታይተላችሁና ሙስሊሞች ካላችሁ ከነዚህ ነገሮች አንፃር እንዴት መሐመድን እንዴት ነው ነብይ ብለን የምንቀበለው? ወይ ደግሞ ለምሳሌ ኢቭን ይሄንን ነገር ራሱ ላሳያችሁና መሐመድን ነብይ ብላችሁ የምታመጡትን መስፈርት ሰማን ነብይ ነኝ ብሎ ቢመጣ ላትቀበሉበት የሚችሉበት ምክንያት ምንድን ነው የሚለውን ራሱ እንደው ብታሳዩን ደስ ይለኛል። የመጀመሪያው ነጥብ አንድ ነብይ ለመባል የሚናገራቸው ትንቢቶች እውነተኛ መሆን አለባቸው ነው። የቅጥፈት ነገር ወይም ደግሞ የተሳሳተ ሁለት የተቃረነ ነገር መናገር የለበትም። ምንድነው ማድረግ ያለበት? ተመሳሳይ የሆነ አንድ ነገር ላይ ቢያንስ ተመሳሳይ የሆነ ነገር መናገር አለበት አንድ ነብይ። መሐመድ ስለ አንድ ነገር ትንቢት ተናገርኩኝ ብሎ 2 የተሳሳቱ ነገሮችን ተናግሯል፣ ቀጥፏል። አሁን መሐመድ 2 የተሳሳቱ ነገሮች የሚጋጩ ነገሮችን ትንቢት ብሎ ከተናገረ እንዴት ነው ነብይ ብለን ልንቀበለው የምንችለው?
ማስረጃ ካላችሁ ኑና እናሳያችኋለን። ሁለት የሚቃረኑ ነገሮችን አንድ ነገር ላይ ለምሳሌ ስለ ጋዲ እኔ ትንቢት ብናገር ጋዲ እንዲህ ይሆናል እና ጋዲ እንዲህ አይሆንም፣ ወደ ግራም ወደ ቀኝም ማለት ነው። ልክ እንደዚህ ብሎ መሐመድ የሚቃረኑ ሁለት አይነት የሚቃረኑ ሀሳቦችን ተናግሯል። እንዲህ የሚቃረን ሀሳብ ብትንትን የወጣውን ምንድነው የተቃረነ ሀሳብ የሚናገር ትንቢት ብሎ የሚናገርን አካል ትንቢት እያለ የሚናገርን አካል እንዴት ነው ነብይ ብላችሁ የምትቀበሉት? የመጀመሪያው ሐሰተኛ ትንቢትን ተናግሯል ነው፣ የሚጋጭ ትንቢትን ተናግሯል። ሁለተኛው መሐመድ አጋንንት አለበት ራሱን ተናግሯል። እኔ አጋንንት አለብኝ ብሏል። ጂኒ ዴብል አለብኝ ብሎ ተናግሯል እሱ ራሱ። እንዲያውም ከመሬምና ከኢሳ ውጪ እንዳለ ሁሉም ጂኒያም ነው ብሎ ተናግሯል። ኢቭን እናንተ ራሱ አለባችሁ። እና እንዴት ነው አጋንንት ያለበትን ሰው ክፉ መንፈስ ያለበትን ሰው ነብይ ብላችሁ መናገር የምትችሉት? እንዴት ነው? አጋንንት አለብኝ እያለ ጂኒ ያለብኝ እያለ ከመሬምና ኢቭን እናንተው ላይ ራሱ አለባችሁ ስትወለዱ ጀምሮ ይነካችኋል ምናምን ይላልና ሁሉን ይለካቸዋል። የአዳም ልጆችን ከመሬምና ከኢሳ ውጪ ያሉትን እንዳለ ሲወለዱ ይነካቸዋል። ለዛ ነው የሚያለቅሱ ምናምን የሚል ሁሉ ትምህርት አለ። ሶ አጋንንታም የሆነን ሰው አጋንንት ያለበትን ሰው እንዴት ነብይ አድርጋችሁ ትቀበሉታላችሁ ነው ዳሰኝ። ሁለተኛው ሐሳብ ይሄ ነው። አጋንንት ጋር ብዙ ነገር የሚያገናኘው ነገር አለ። መሐመድ ይገባበዛል፣ ምግብ ማዕድ ምናምን ያወራል። ቁርአን ጋበዝኳችሁ ምንም ኢቭን ይጋብዛቸዋል። ከዛ አጋንንት የተናገሩትን ንግግር ደግሞ ቁርአን ብሎ ያመጣዋል። የአምላክ ቃል ብሎ ደግሞ ያመጣዋል። ለምሳሌ የሱረቱል ጂን የአጋንንት ምዕራፍ ላይ ሱራ 72 ማለት ነው 72 ኦር 71 ቁጥር 3 ላይ አጋንንቶች እንዲህ ብለው ተናገሩ። አላህ አልወለደም አይወልድም ምናምን አይነት ነገር ተናገሩና ያንን ቁርአን ብሎ አመጣው። እንዲህ የሚልን አካል እንዴት ነው ነብይ ተደርጎ ልትቀበሉት የምችልበት መንገድ ምንድን ነው? ከአጋንንት ቃልን የሚቀበል ጥመትን ያስገባበታል ቁርአን ላይ ተብሎ የአጋንንትን ቃል የሚቀበል የነበረን ሰው አጋንንት ያለበትን ሰው የመጣለትም ደግሞ መልአክ ያልሆነ መልአክ አይደለም የመጣለት ግን አጋንንት ነው። ያንን ማሳየትም እንችላለን። ስለዛ እንዲህ የሆነን አካል እንዴት ነብይ ብላችሁ ትቀበሉታላችሁ? ነብይነቱን ያረጋገጠለት ማን ነው? ሙስሊም ያልሆነ አካል ክርስቲያን ነው ተብሎ የሚነገርለት በሐዲስ መሰረት እንዲህ ተብሎ የተነገረለት አካል ነው። እንዴት ነብይ ሊሆን ይችላል? በጣም ቤዚክ የሆነውን ሐሳብ ደግሞ እንደ መጨረሻ አድርጌ ማነሳው ነገር መሐመድ የሚናገረውን ነገር አያውቅም ነበር፣ የሚያደርገውን ነገር አያውቅም ነበር። ለምሳሌ የሆነ ነገር ያደረገ ይመስለዋል፣ ደህና አያደርግም። ወሲብ ያደረገ ይመስለዋል፣ አያደርግም። ሶ በዚህ መሰረት ብዙ ጊዜ እንደዚህ ይሆን ነበርና ነብይ የሆነ መስሎት ቢሆን ቁርአን የወረደ መስሎት ቢሆንስ በዚሁ መሰረት ማለት ነው። እንደዚህ መስሎት ቢሆንስ ምን ማረጋገጫ አለን? በምን ታረጋግጣላችሁ? እውነተኛ ነብይ ነው ብላችሁ ታምናላችሁ። ግን እውነተኛ ነብይ የሆነ መስሎት የምርም መልአክ የመጣ መስሎት ቢሆንስ በምን ታረጋግጣላችሁ? ምንድነው ማረጋገጫችሁ? ከነዚህም ወይም ከሌሎችም አንፃር እንዴት ነብይ ነው ብላችሁ ትጠቅሱታላችሁ? መሐመድን ሙስሊሞች የምታምኑት ነገር ስለሆነ ኑ ድፊ እንዳርጉ። ላወራሁት ነገር ማስረጃ መጠየቅን ትችላላችሁ። ጋዲ ምናልባት ልጆች ካሉ ብታስገባቸውና ብናወራ አሪፍ ነው። ሚዩት ነው እያወራ ከሆነ ሜቢ ጋዲ እሺ የሆነ ነገር ላንሳላችሁ እስከደረስ የሆነ ነገር ላንሳላችሁና ከዛ እንሄዳለን። መሐመድን ነብይ ብለን ክርስቲያኖች የምንቀበልበት ለምሳሌ እኔ ፐርሰናሊ እንደውም ይሄንን ነገር ልንገራችሁ። መሐመድን ነብይ የምታደርጉት ለምንድን ነው? ትንቢት ስለተናገረ ነው። ለምሳሌ እኔም ትንቢት እናገራለሁ ማለት እንዴ እንደዛ የሚቃረን ሐሳብ መቼም መናገር አያቅተኝም። እኔ ሶ መሐመድ ላይ መሐመድን መለኪያ ነው የነብይነት መለኪያ አድርጋችሁ የምትመዝኑበት መንገድ እነዛ ነገሮች እኔ ላይ አታጡትም እያንዳንዱን ነገር እና ለምንድን ነው እኔን ራሱ እንትን ምንድን ነው እሱ ነብይ አድርጋችሁ ማትቀበሉኝ ለምንድን ነው?
የሙስሊሞች ነብይ አድርጋችሁ ማትቀበሉ ትንቢት እናገራለሁ ከሱ የተሻለ ትንቢት እናገራለሁ እኔ እንደው ከመሐመድ የተሻለ ሞዴሬተሮች የላችሁ ብታስገቡ ሙስሊሞች ሞዴሬተሮች የላችሁ እኔ የለብኝ ጭራሽ ጂኒ የለብኝም እኔ እንደውም የተሻልኩ ነኝ እየተጠራራሁ ነኝ ከጂኒ የጠራሁ ነኝ እየተጠራራሁ ነኝ እኔ ከጂኒ የአንድ ሐዲስ ላይ ሳይ ሙስሊም 28:14 ኤ ላይ ነብዩ እንዲህ ብሎ ይናገራል ምን ብሎ ይናገራል እና ከናንተ መካከል ከጂኒ የጸዳ ሰው ወይም ዴብል የሌለበት አጋንንት የሌለበት ሰው የለም ይላቸዋል አጋንንት የሌለበት ሰው የለም ከናንተ መካከል ይላቸዋል ተከታዮችን ሰሃባዎችን ማለት ነው ከዛ ያለ መልእክተኛው ያንተ ጋርም አለብህ ብለው ይጠይቁታል yes አለብኝ አጋንንት አለብኝ ብሎ ተናግሯል መሐመድ ራሱ ማለት ነው ግን ደግሞ አጋንንት ጥሩ ነገር ያሰራኛል ዴብል ጥሩ ነገር ያሰራኛል ብሎ ተናግሯል ይህን ሰው እንዴት ነው ነብይ ያርጋችሁ የምትቀበሉት አጋንንት አለብኝ ምልን ሰው ጋዲ መጣህ አዎ የሆነ ስራ እኮ ይዤ ነበርና ጎን ለጎን ስራ መስራት ጀመርኩ ጓ ከፍቼ የመጣ ሰው አለ ሜቢ ሰው የለማ ሞዴሬተር አይ አሁን ቼክ አድርጉ ገስት ላይ ቼክ አድርጌ ምንም ሰው የለም ሙስሊሞች ምንም የሉ ከቅድም ጀምሮም ሊገቡ ፍቃደኛ አይደሉም መሰለኝ የቶፒክ ብዙም ደስ አይላቸውም ማስረጃ የመሐመድ ነብይነት ማስረጃ ስለሌለው ነው አስቸጋሪ ነው ወይ እንትን እናደርግ በቃ ካልሆነ ማታ ላይ ምናምን እንግባበት እኔም የሆነ ስራ ጎን ለጎን እየሰራው ስለሆነ ከይቅርታ ጋር እሺ በጣም መግባት እንችላለን በጣም ይቅርታ ግን አብሽራ እሺ ቴንክ ዩ እሺ ቤትሻ በቃ ቤቲ ከሌለሽ እንግዲህ የሰማሽኝ ከሆነ ሰማሽኝ ካልሆነ በቃ እናንተ ሰዎች ታች ያላችሁ ሰዎች ይመቻችሁ ምናምን ነገር በቃ እንደ እግዚአብሔር ፍቃድ ማታ ምናምን እንገናኛለን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ